ጥበብ። መልካም ስም ከመልካም ሽቶ ይበልጣል። ከልደትም ቀን የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ሐዘን ቤት መሄድ ይሻላል። ሞት የሰው ሁሉ ፍጻሜ ነውና፣ ሕያው የሆነም ይህን ልብ ማለት ይገባዋል። ሐዘን ከሳቅ ይሻላል፣ ያዘነ ፊት ለልብ መልካም ነውና። የጠቢባን ልብ በሐዘን ቤት ነው፣ የሞኞች ልብ ግን በደስታ ቤት ነው። የሞኞችን መዝሙር ከመስማት የጠቢባንን ሰዎች ተግሳጽ መስማት ይሻላል። የሰነፎች ሐቅ ከድስት ስር እንደሚንጣጣ የእሾህ ማገዶ ነው፣ ይህም ደግሞ ከንቱ ነው። ግፍ ጠቢብን ሞኝ ያደርጋል፣ ጉቦም ልብን ያበላሻል። የአንድ ነገር ፍጻሜ ከጅማሬው ይሻላል፣ ትዕግስተኛም ከትዕቢተኛ ይሻላል። የሞኞች ቁጣ በእቅፋቸው ውስጥ ስለሆነ በመንፈስህ ለቁጣ አትቸኩል። አንተም ከነዚህ ቀናት የቀድሞቹ ለምን ተሻሉ አትበል። እንዲህ ያሉትን ጥያቄዎች መጠየቅ ጠቢብነት አይደለምና። ጥበብ እንደ ርስት መልካም ነገር ነው፣ ጠቃሚነቱም ፀሐይን ለሚያዩ ሰዎች ነው። ገንዘብ ጥላ ከለላ እንደሆነ ሁሉ ጥበብም ጥላ ከለላ ነው። የእውቀት ብልጫዋ ግን ጥበብ የባለቤቷን ሕይወት መጠበቋ ነው። እግዚአብሔር ያደረገውን ተመልከት፣ እርሱ ያጣመመውን ማን ሊያቃናው ይችላል? ጊዜው መልካም ሲሆን ደስ ይበልህ፣ ጊዜው ክፉ ሲሆን ግን ይህን አስብ፣ እግዚአብሔር አንዱን እንዳደረገ ሌላውንም አድርጓል። ስለዚህ ሰው ስለ ወደፊት ሁኔታው ምንም ሊያውቅ አይችልም። በዚህ ከንቱ በሆነው ሕይወቴ እነዚህን ሁለቱን ነገሮች አይቻለሁ። ጻድቅ በጽድቁ ሲጠፋ፣ ኃጥእም በክፋቱ ዕድሜው ሲረዝም። እጅግ ጻድቅ እጅግም ጠቢብ አትሁን፣ ራስህን ለምን ታጠፋለህ? እጅግ ክፉ አትሁን፣ ሞኝም አትሁን፣ ለምንስ ያለ ቀንህ ትሞታለህ? አንዱን ይዞ ሌላውንም አለመልቀቅ መልካም ነው። እግዚአብሔርን የሚፈራ ሰው ጽንፈኝነትን ያስወግዳል። በአንድ ከተማ ካሉ 10 ገዦች ይልቅ ጥበብ ጠቢቡን ሰው ኃያል ታደርገዋለች። ትክክለኛውን ነገር የሚያደርግና ፈጽሞ ኃጢአት የማይሰራ ጻድቅ ሰው በምድር ላይ የለም። የሚነገረውን ቃል ሁሉ ለማዳመጥ አትሞክር፣ አለበለዚያ አገልጋይ ሲረግምህ ትሰማ ይሆናል። ብዙ ጊዜ አንተ ራስህ ሌሎችን እንደረገምህ ልብ ያውቃልና። እኔም ይህን ሁሉ በጥበብ ፈትኜ ጠቢብ ለመሆን ቆርጫለሁ አልሁ። ይህ ግን ከኔ የራቀ ነበር። ጥበብ ምንም ይሁን ምን እጅግ ጥልቅና ሩቅ ነው፣ ማንስ ሊደርስበት ይችላል? ስለዚህ ጥበብና የነገሮችን አሰራር ለመመርመር እና ለማጥናት፣ የክፋትን መጥፎነት የሞኝነትንም እብደት ለማስተዋል አእምሮዬን መለሱ። ልቧ ወጥመድ እጆቿም እግር ብረት የሆኑ አሽክላ የሆነች ከሞት የከፋችዋን ሴት አገኘው። እግዚአብሔርን ደስ የሚያሰኝ ከእጇ ያመልጣል፣ ኃጢአተኛውን ግን አጥምዳ ትይዘዋለች። ሰባኪው እንዲህ ይላል፣ እነሆ መርምሬ ያገኘሁት ነገር ይህ ነው። የነገሮችን ብልሃት መርምሮ ለማግኘት አንዱን በአንዱ ላይ በመጨመር ገና በመመርመር ላይ ሳለው ግን ያላገኘሁት ከሺህ ወንዶች መካከል አንድ ቅን ሰው አገኘሁ። በእነዚያ ሁሉ መካከል ግን አንዲት ቅን ሴት አላገኘሁም። ይህን አንድ ነገር ብቻ አገኘሁ፣ እግዚአብሔር ሰውን ቅን አድርጎ መስራቱን፣ ሰዎች ግን ውስብስብ ዘዴ ቀየሱ።